رب العالمين وصلى الله وسلم وبارك على آله وصحبه أجمعين وإنا إلى اللغة عبيد القاسم بن سلام ميبار تعالم حافظ ناتشو مشتهر ناتشو ذو الفنون ناتشو بلنا أبو عبيد القاسم بن سلام بن عبد الله الهروي እንግዲህ ኢማሙ الذهبي صنف التصانيف المونقة ብለው የሚያማምሩ ኪታቦችን ጽፈዋል ብለው ከመጉሷቸው ካወደሷቸው ሰዎች ውስጥ ናቸው التي سارت بها الركبان ብለው እንግዲህ እሳቸውን ኪታብ ነው ያየን ያለነው እና ምን ይላሉ እሳቸው وإنا رددنا الأمر ይላሉ እኛ ስለ ኢማን ነው ያወሩ ያሉት እኛ ነገሩን መለስ ነው ይላሉ وإنا رددنا الأمر إلى ما ابتعث الله ወደላከው الله سبحانه وتعالى ወደላከበት ነገሩን መለስ ነው ابتعث الله عليه رسوله ነብዩን ወደላከበት ነብያችን ወደ ተላኩበት ነገሩን ወደዛ መለስ ነው ስለ ኢማን ማለት ነው وأنزل به كتابه كتابون وداوردበት ወደ ቁርአን ማለት ነው ቁርአኑ ለምንድን ነው የወረደው ምን ላይ ነው የወረደው ለሚለው ወደርሱ መለስ ነው ነገሩን ወደዛ መለስ ነው ይላሉ فوجدناه አገኘነው ነገሩን قد جعل በእርግጥ ያደረገው ሆኖ አላህ Subhanahu Wa Ta'ala አገኘነው بدء الإيمان የኢማን መጀመሪያው ኢማን መጀመሪያ የኢማን መጀመሪያው ሆኖ አገኘነው ኢማን መጀመሪያው ሆኖ አገኘነው ይላሉ እንግዲህ ወደ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ወደ ተላኩበት ነገሩን ስንመልሰው قد جعل بدء الإيمان የኢማንን መጀመሪያ አላህ Subhanahu Wa Ta'ala አድርጎት አገኘነው አላህ የኢማንን መጀመሪያ አድርጎት ማለት ነው قد جعل بدء الإيمان የኢማን መጀመሪያ ምንድነው ሸሃደተ አላ ኢላሃ ኢላላህ ነው እንግዲህ የኢማን መጀመሪያ ከአላህ በስተቀር በሐቅ የሚገዙት ጌታ በሐቅ የሚገዙት የለም ብሎ መመስከር በልብ አምኖ በአፍ መመስከር ማለት ነው وأن محمد الرسول ይሄ እንግዲህ የመጀመሪያው ይሄ ነው የኢማን መጀመሪያው ይሄ ነው በዚህ ብቻ ላይ የቆመ ነበር መጀመሪያ في أول الأمر ማለት ነው እና فأقام النبي صلى الله عليه وسلم ነብያችንን ተቀመጡ ኖሩ ቆዩ ማለት ነው መካ ላይ በዚህ ላይ ብቻ ሌላ ነበር في أول الأمر ይሄ ብቻ ነበር አንድ ሰው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ خلاص እስልምና ውስጥ ገባ ሌላ ነገር አልነበር في أول الأمر ማለት ነው ሰለላሁ ዐለይሂ ወሰለም መካ በነበሩበት ሰዓት ላይ ይሄ ነው መጀመሪያ እንግዲህ ለ10 አመት ያክል فأقام النبي بمكة بعد النبوة كنبيነት በኋላ ነብያችን ቆዩ መካ ላይ 10 سنين 10 አመት أو بضع 10 ወይ 10 ምናምን ወይ 10 ምናምን 13 12 11 አመት መካ ላይ ኖሩ ቆዩ يدعو إلى هذه الشهادة ወደዚች ወደ ምስክርነት ቃል እየተጣሩ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ወደሚለው እየተጣሩ 10 አመት ከ10 አመት 10 አመት ከምናምን ኖሩ خاصة ብቻና ብቻ ሌላ አልነበረም وليس الإيمان إيمان አልነበረም ሌላ ማለት ነው المفترض الله سبحانه وتعالى ግዴታ ያደረገው ኢማን የለም ነበር على العباد በባሮቹ ላይ ኢማን يعني ማመኑ ግዴታ ያደረገው የእምነት አካል አልነበረም ከዚህ ውጭ ማለት ነው يومئذ በዚያን ጊዜ በዚያን ቀን ሲዋሃ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ከሚለው ውጭ ሌላ ኢማን አልነበረም እንግዲህ መካ የነበረው ሁኔታ ይሄ ነበር ኢማን የሚባለው ይሄ ነው እንግዲህ 10 አመት ከምናምን በዚህ ላይ ነው እንግዲህ አንድ ሰው አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ካለ خلاص السلام عليكم እስልምና ውስጥ ገባ ሌላ የኢስላም አካል የኢማን አካል አልነበረም ሶላት አልነበረም ዘካ አልነበረም ነገር አልነበረም መካ ቀስ በቀስ ተራዎችን ጠብቆ በአንድ ጊዜ ከጣለው አስቸጋሪ ነው የሚሆነው ሁሉም በአንድ ጊዜ ቢያደራርበው ሰው ላይ ችለው ከባድ ነው ብሎ ሰው ሊሸሽ ይችላል ግን ቀስ በቀስ ኢማን እየገባ እንትን እያለ ሰው ከተነከረ በኋላ እያለ እንግዲህ ሌሎች ነገሮች ሊመጡ فمن أجاب إليها ودرسها يتقبل يتعزز مرحبا بالوصال يتقبل لا إله إلا الله
محمد رسول የሚለውን የተቀበለ ካነ ሙእሚነን خلاص ሙእሚን ይሆናል በዚች ቃል ብቻ ማለት ነው ስለዚህ ኢማን اعتقاد قلبه وقول باللسان ነበር ማለት በዛ ሰዓት اعتقاد بالقلب وقول باللسان عمل አልነበረ ማለት መካ ላይ እና فمن اجاب اليها كان مؤمنا لا يلزمه اسم ሌላ ስያሜ ሌላ ስም የኢማን ስም የሚይዘው ነገር አልነበረም ሌላ ግዴታ የሆነ ነገር አልነበረም ፍዲን በዲን ውስጥ ሌላ ግዴታ የሆነ ስም ነገር አልነበረም غيره كلا اله الا الله اشهد ان لا اله الا الله واشهد ان محمد رسول الله كمل وجه ማለት اشهد ان لا اله الا الله واشهد ان محمد رسول الله ሌላ አልነበረም وليس يجب عليهم زكاه የሚወጅብባቸው አልነበሩ መካ ዘካ የለም እንደው ወደ መጨረሻ አካባቢ ላይ እንኳን ሙቀድማዎቹ ቢኖሩ ولا صيام ጾም አልነበረም ጾም የለም ከመጡ በኋላ ከሁለት አመት በኋላ ነው እንግዲህ ጾም ራሱ የተደነገገው ሰለላሁ ዐለይሂ ወሰለም 9 አመቶችን ጾመው 9 አመት ጾመዋል በመጡ አንድ አመት ከምናምን ከዛ በኋላ ነው ግዴታ ይሆነ ولا صيام ولا غير ذلك ከዚህ ውጭ ሌላም አልነበር ጂሃድ አልነበር ምን አልነበር من شرائع الدين የዲን ህግጋቶች የዲን الاسلام ህግጋቶች አልነበሩም ማንኛቸውም አልነበሩም وانما كان يهونው هذا التخفيف ማቅለል ማለት ነው አላህ አቅሎት ነበር አሊን ከሰዎች ላይ يوم اذن በዚያን ጊዜ ነበር በዚያን ጊዜ ነበር ይሄ እንግዲህ ቀላል የሆነው ህግጋት ድንጋጌ የተደረገው በዚያን ጊዜ ነበር መካ ላይ በነበሩበት ሰዓት بما يروي العلماء علماء እንደሚያወሩልን እንደዘገቡልን እንደነገሩን ይላሉ رحمة من الله لعباده ይሄ እንግዲህ እኔ ያደረገው አላህ Subhanahu Wa Ta'ala ለባሮቹ ከማዘኑ የተነሳ ነው አላህ رحمة لاجل رحمة ስለሚያዘን አላህ አዛይ ስለሆነ አላህ ከአላህ የሆነ رحمة እዝነት ነው ለባሮቹ ያደረገው የሰጠው رحمة እዝነት ነው ورفقا بهم ለበባሮቹ ላይ ርህራሄ ነው የአላህ መራራት ነው لانهم كانوا ምክንያቱም ሰዎች ነበሩ ሐዲስ አህድን አዲስ ዘመን ላይ ነበሩ አዲስ ጊዜ ላይ ነበሩ ዘመኑ አዲስ ነበር በጃሂልያ ከድንቁርናው ዘመን አዲስ ነበር ገና ይወጡት አዲስ ከድንቁርናው ዘመን አዲስ የመጡ ነበሩ ወጀፋኢሃ ከዚያ ከድርቅናዋ ዘመን ከጀፋ ልቦች ከደረቁበት ዘመን ማለት ነው ولو حملهم الفرائض الله سبحانه وتعالى ሁሉንም ግዴታዎች ባጠቀንዶ በአንድ አምጥቶ ቢጭንባቸው አንድ ጊዜ አምጥቶ አላህ ቢጭነው ولو حملهم ቢያሸክማቸው አላህ ፈራኢድ የተባለ ግዴታ ሶላቱንም ዘካውንም ሁሉንም አንድ አምጥቶ ቢያሸክማቸው ሁሉንም ማን በአንድ ላይ አድርጎ ዝም ብሎ ባወጣ ነፈረት منه قلوبهم ልቦቻቸው ይሸሹ ነበር ማንም የሚያምን ሰው አልነበር ሁሉም ሰው ይሸሽ ነበር ማለት ነው وثقلت على ابدانهم በሰውነት ክፍሎቻቸው ላይ ይከብዳቸው ነበር وثقلت ይከብዱ ነበር ማለት ነው በአካሎቻቸው ላይ በሰውነት ጋር መስራት አይችሉም فجعل ذلك الاقرار ስለዚህ አላህ ያንን ማመኑን ብቻ አደረገው بالارسل በምላሶቻቸው ማመኑን ብቻ وحدها ብቻና ብቻ ሆል ኢማን የሚለውን እሱን ብቻ አደረገ وحدها والإيمان ብቻውን ማለት ነው ይሄ በመላስ መናገሩን ብቻ በልባም ነው በመላስ መናገሩን የሚለውን ብቻ ኢማን አደረገ المفترض على الناس በሰዎች ላይ ግዴታ የሆነውን ኢማን ይሄንን አደረገ ሰዎች እንዳይከብዳቸው المفترض على الناس በሰዎች ላይ ግዴታ የሆነውን ኢማን ይሄንን አደረገ በመላስ መናገር أشهد أن لا إله إلا الله وأشهد أن محمد رسول الله سويه خلاص ربنا صدق يومئذ በዚያን ጊዜ በዚያን ሰዓት ማለት ነው فكانوا على ذلك እንግዲህ በዚህ ላይ ቆዩ ማለት ነው አሁን በዚህ ላይ ቆዩ አላህ Subhanahu Wa Ta'ala ማላቸው በቃ በዚህ ላይ እንዲቆዩ አደረጋቸው በአሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ የሚለውን ብቻ በማለት ሌላ ግዴታ አላመጣም አላህ Subhanahu Wa Ta'ala ኢቃመተሁም በመከተ መካ በቆዩበት ዘመን ማለት ነው
ሁሉም የመካ ቆይታቸውን የመካ ኑሯቸውን እዛ የተቀመጡትን መቀመጥ ቆይታ ይሄን ብቻ አደረገ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ ወቢضعة 10 ሸራ እንዳውም 10 ምናምን ወሮች ቢልመዲና መዲና ከመጡ በኋላ 17 ወይም 16 ወሮች አመት ከምናምን ሌላ ነገር አልነበረም وبعد الهجرة እንግዲህ ከሂጅራ በኋላ ከስደት በኋላ የተወሰኑ ወራቶችን አላህ Subhanahu Wa Ta'ala ሌላ እንትኖችን ሌላ ግዴታዎች ሌላ የኢማን አካሎችን ግዴታ አላደረገም ነበር فلما ثاب الناس ሰው በተመለሰ ጊዜ ወደ እስላም መጣ فلما رجع الناس الى الاسلام ወደ እስላም ሲመጣ ጊዜ ሰው ተለማመደው እንግዲህ وحسنت فيه رغبتهم ክጀላቸው ተስፋቸው ሲያምርና ጥሩ ሲሆንማ ጊዜ زادهم الله في ايمانهم الله سبحانه وتعالى ኢማናቸውን በጨመራቸው ጊዜ ማለት ነው ኢማናቸውን በጨመራቸው ጊዜ ኢማናቸውን ሙሉ ባደረገ ጊዜ አንصرف الصلاه ከዚያ በኋላ ሶላትን እንዲዞሩ አዘዛቸው ኢለ الكعبه አሁን ወደ 16 ወር 17 ወር ወደ ቤተል መቅደስ ነበር የሚሰግዱት አሁን ፊታቸውን ወደ መካ እንዲያዞሩ አዘዛቸው بعد ان كانت ከነበረች በኋላ ፊታቸውን ያዞሩ ነበር የሚሰግዱት ወዴት ኢላ በይተል መቅደስ ወደ ቤተል መቅደስ ነበር ሶላት የሚሰገደው ማለት ነው በዛ ሰዓት ሶላት ማንኛውም ሰው ነብዩ ሰለላሁ ዐለይሂ ወሰለም መካ ከሄዱ በኋላ 17 ወር ወይም ደግሞ 16 ወር ያክል ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱት ወዴት ነበር ወደ ቤተል መቅደስ ያው መዲና አካባቢ ይሁዳና ነሷራዎች የሚኖሩበት አካባቢ ነበር እና እነሱም እዛ አካባቢ ያው ለታሊፍ የሆነ ነገር እንዳይሰማቸው እናንተ እንዳይላቸው አላህ ገፉር ረሂም ስለሆነ እዛ በነበሩበት ቆይታ ላይ አላህ Subhanahu Wa Ta'ala ምን አደረገ ወደ ቤተል መቅደስ እንዲዞሩ ዞረው እንዲሰግዱ አደረጋቸው አላህ ምን ይላል بعد ان كانت الى بيت المقدس فقال قد نرى تقلب وجهك هنا والله بارغطنا يالن قد نرى بارغطنا يالن تقلب وجهك يفيتهن مزازار في السماء وده سماء يفيتهم مزازار እንግዲህ በጣም ይናፍቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም ወህይ ወደ ካዕባ ዙር የሚል ወህይ እንዲመጣ መካ በነበሩበት ሰዓት ላይ ፊታቸውን ካዕባን ፊት ለፊት ያረጉና ወደ ቤተል መቅደስ ዙረው ይሰግዱ ነበር አሁን ወደ መዲና ሲመጡ መዲና ወደ ኋላ ነው የምትቀረው ወደ ጀርባ አልተመቻቸው እና ነብዩ ሰለላሁ ዐለይሂ ወሰለም ወደ ካዕባ ዙር የሚል ወህይ መጥቶ ከአላህ Subhanahu Wa Ta'ala ወህይ መወረዱን ይጠብቁ ነበር ወደ ካዕባ ዙር የሚል እና ምን አላቸው قد نرى تقلب وجهك بصرك لنا وجهك ፊትን ሙሉን ፊትን ነው እንተስተለ ነበር تقلب الوجه አይንን ወደ ሰማይ ስታይ አይተናል ፈለን ወልየነከ እና ፈለን ወጅሃነከ ማለት ነው እና ዞረሃለን ወደ ካዕባ فلن ولينك قبلة ترضاها ودمت ودات قبلة كعبة ناتسو وده تكبرتشوا وده تلقوا كعبة فيتهن الناظرها لن بلو الله سبحانه وتعالى فولي وجهك بل فيتهن ناظر شطر المسجد الحرام بلو وده مسجد الحرام فيتهن ناظر بلو الله سبحانه وتعالى فولي وجهك شطر المسجد الحرام وده مسجد الحرام فيتهن ناظر بلو عززاتشو مالك شطر المسجد الحرام وحيثما كنتم يتم سفرا بتهونوا اميدام لا يهونوا بحرم لا مسراق مغرب سمين دبوب فلغاچوبت ነው فولوا وجوهكم فيتاچሁን አዙሩ شطره يعني جهاته ማለት ነው ወደ ካዕባ ጀሃት ወደዛ ፊታችሁን አዙራችሁ ስገዱ እንግዲህ ለፈርዱም ለሱናው ሱና እንኳን ከሆነ ወደ ቤት እየተንቀሳቀሰ ወደ ፈለገበት መስገድ ይችላል አላኩል ያለ በዚህ መልኩ አላህ Subhanahu Wa Ta'ala እንግዲህ ኢማን ነው አሁን ይሄን እንቢ ብለው እንትን ቢሉ ከእስልምና ውስጥ ይወጣሉ ማለት ነው እንዴ አድርጎ አላህ Subhanahu ፊታቸውን ወደ ካዕባ እንዲዞሩ አዘዛቸው ማለት ነው ثم خاطبهم ከዚያ በኋላ አላህ አናገራቸው ትእዛዛቶችን አስተላለፈ وهم بالمدينه መዲና ላይ ያሉ ንግግሮቹን አመጣ አላህ Subhanahu Wa Ta'ala አናገራቸው ምን በማለት እንዴት አድርጎ አናገራቸው ንግግሮችን ወደ ነሱ አዙሮ ተናገረ ምን አለ ቢስሚል ኢማን አልሙተቀድም
ባለፈው ኢማን ጠራቸው ባለፈው ያ አዩሃ الذين آمنوا ብሎ በዛ ድሮ መካ ላይ በነበሩበት ማለት ነው አልሙተቀድም ለهم ባለፈው በቀደምቱ ኢማን መካ በነበሩበት ኢማን ማለት ነው መካ ላይ የነበረው ኢማን ምን ነበር አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን በዛ ስም ጠራቸው መዲና ከመጡ በኋላ ሌላ ግዴታዎች ያኒ እነዛ በተጨማሪዎቹ አልጠራቸውም ማለት ነው በዚያ እዛ መካ ላይ በነበሩበት ኺጣቡን በዛ አናገራቸው ማለት ነው المتقدم لهم في كل ما امرهم به እንግዲህ በሚያዛቸው ነገር ሁሉ አውናሃሁም አኑ ወይ ከርሱ ከሚከለከላቸው ነገር ሁሉ በማን ነው ያናገራቸው እየጠራቸው ያለው መካ በነበረው መካ ላይ በነበረው ኢማን فقال من في الامر ሲያዛቸው يا ايها الذين امنوا يا ايها الذين مكه የነበረው ነው ቀውል ነበር ዛሬ قول باللسان اعتقاد بالقلب وقول باللسان ብቻ ነበር አመል አልነበረም يا ايها الذين امنوا ኢማን ብሎ ማለት ቀልብይ ነው ስለዚህ መካ ላይ ባለው አሽሃዱ አን ላ ኢላሃ ኢላላህ በሚለው በዛ አናገራቸው ግን በዛ ያናገረ ያዘዛቸው ነው ኢማን ይሄንኛው يا ايها الذين امنوا اركعوا ሩኩዕ አድርጉ ስገዱ ነው ወስጁዱ ስጁድ አድርጉ ለጌታችሁ ስገዱ በጀማዓ يا ايها الذين امنوا ዘው መካ በነበሩበት እናንተ ያመናችሁ ሰዎች ሆይ መካ አሽሃዱ አን ላ ኢላሃ ኢላላህ ያላችሁ ቀጠለ اذا قمتم ጭማሪ ያመጣ اذا قمتم الى الصلاه ወደ ሶላት በቆማችሁ ጊዜ መቆምን በፈለጋችሁ ጊዜ فاغسلوا وجوهكم ውዱእ ግዴታ ነው ማለት ኢማን ነው ፊታችሁን ጠቡ አይዲየኩም እጆቻችሁ ይላል መራፊቅ ከክርናችሁ ጋር وقال في النهي يا ايها الذين امنوا ዘው መካ በነበሩ አሁን ዘላይ የመካ በመካው ነው አሁን ያናገራቸው ይሄንን እንደ ማስረጃ የሚያመጡት አሁን እነዚህ ሙርጃዎች አመል ኢማን ውስጥ አይገባም የሚሉ ማለት ነው ስለዚህ ይሄ ማስረጃው አላህ Subhanahu Wa Ta'ala መካ በነበረው ኢማን ነዓም መካ ላይ አመል አልነበረም ስለዚህ አሁን ሌላ እንደገና ቀስ በቀስ ነው በተደሩጅ ነው ግዴታዎችን አላህ Subhanahu Wa Ta'ala ያመጣው ማለት ነው ስለዚህ ሌላ ግዴታ ያለም አመል ኢማን አይደለም ለሚሉ ሰዎች መምቻ እንትን ይያሉ ነው አሁን ረድ ያደረው ይሄ መካ ነዓም እናንተ እንደምትሉት ከሆነ ይሄን አላህ ያናገራል በመካው ስም እየጠራቸው ነው መካ ላይ በነበረው ኢማን ማለት ነው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ላ ተአኩሉ الربا ሪባን ወለድና አትብሉ اضعافا مضاعفا እንግዲህ የሰውን ገንዘብ በመብላት በማከማቸት በማደራረብ የሰውን እንግዲህ ገንዘብ ያነባበራችሁ ወለድ በወለድ ويا ايها الذين امنوا لا تقتلوا الصيد አውሬን አትግደሉ አንቱም ሁሩም ይያለ ነይ ነው አሁን ኢህራም ላይ ያላችሁ ሐጅም ሆነ ዑምራ ሐረማችሁ አውሬ እንዳትገሉ وعلى هذا እንግዲህ በዚህ ላይ ነው አሉ እሳቸው ابي عبيد ابن سلام ምን አሉ وعلى هذا كل مخاطب ሁሉ እንግዲህ በዚህ ላይ ነው የሚተረጎም ማንኛውም የአላህ ኺጣብ የአላህ ንግግር كانت لهم فيها ለነርሱ በውስጡ ያዘለ የሆነ በውስጡ ያለው የሆነ የአላህ ሙኻጠብ በዚህ ላይ ነው የሚተረጎም መካ በነበረው ላይ አምሩን ትእዛዝም ይሁን አውናዩን ክልከላም ይሁን ያዘለ የሆነው ክልከላም ሊሆን ይችላል አምርም ሊሆን ይችላል ማንኛውም የአላህ ሙኻጠባ አላህ ለኛ የሚያናገረን ማናገሪያው ሲያናገረን ያ አዩሃ الذين آمنوا እያለ መካ በነበረው ነው بعد الهجرة ከሂጅራ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ሌላ ግዴታዎች ከተደነገጉ በኋላ አላህ ያናገረን ያለው ከሂጅራ በፊት በነበረው መካ በነበረው ነው ወኢንማ ሰማሁም بهذا الاسم በዚህ ስም የጠራቸው አላህ ያ አዩሃ الذين آمنوا አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ በሚለው ብቻ بالإقرار وحده ብቻና ብቻ ማመን በመላስ መናገር በሚለው ብቻ إذ لم يكن ስለሌለ ነው ሁናክ መካ እዛ ዘንዳ መካ ስላልነበረ ነው ፈርዱን ግዴታ አልነበረ غيره ሌላ ግዴታ አልነበረ መካ ላይ በቃ አንድ ሰው አሽሃዱ አን ላ ኢላሃ ኢላላህ ትልቁ ጥሪ ነው በቃ ስራው ይሄን ሌላ ሶላት ስገድ ጾም የሚባል የለዛ ሌላ ግዴታ ድንጋጌ ስላልነበረ ነው فلما نزلت الشرائع
ህግጋቶችማ በወረዱ ጊዜ ሸሪዓዎች ወረዱ ከፈቱ መካ ማን ነው ከሂጅራ በኋላ بعد هذا ከዚህ ሁሉ በኋላ وجبت عليهم በእነርሱ ላይ ግዴታ ሆነችባቸው وجوب الاول ልክ እንደ መጀመሪያው ግዴታ ማለት ነው የመጀመሪያው ግዴታ እንደሆነ ሁሉ ልክ እንደ መጀመሪያው አይነት ግዴታ ሰዋአን እኩል በኩል ልክ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ እንደሚለው ሶላት መስገድ ልክ እንደዛ እኩል በኩል ላ ፈርቀ በይና ምንም ልዩነት የለም አላህ Subhanahu Wa Ta'ala በግዴታ መልኩ የደነገጋቸው ድንጋጌዎች ኢማን ናቸው ኢማን ነው አንድ ሰው በመላፉ ስለተናገረ ብቻ አመነ ይባላል الإيمان وإما الإسلام اعتقاد بالقلب قول باللسان وعمل بالجوارح صوص ونية وإصابة ملك وإصابة نجمرة لا فرق بينها من ليونة اللهم أشهد أن لا إله إلا الله أشهد أن منا وإقام الصلاة وإيتاء الزكاة وصوم رمضان وحج البيت ليونة اللهم لأنها جميعا مكنيات من نرسو الناس قديتها واش مالتها ሁላቸውም ሚን ዒንዲላህ ከአላህ የመጡ ናቸው ወቢአምሪሂ በአላህ የታዘዙ ናቸው ወቢኢጃቢ በአላህ ግዴታ የተደረጉ ናቸው يكفيكم እንዳይበዛባችሁ نعم